ኦሮሞ ረሽኑና ጨርሱት። ዛሬ አዳር እየሰማ ፋኖ እኮ የዛሬ ሳምንት የዛሬ 15 ያክል እኮ በመስጊድ ገብቶ እኮ ህዝብን ሲጨፈጭፍ አንተ ለምን እኔን ጨፈጨፈ ብለህ አላወራም። አንድ ሰው ግን ስለሞተ ዛሬ ሚዲያን ታናውጣዋለህ። ምን ታረጋላችሁ መሰላችሁ? አሁን ፋኖች፣ ጀግና ፋኖች እነዘመነን ተዋቸው። ከስር ያላችሁ አዋጊዎች አትንገሯቸው። የማረካችሁትን ከዚህ በኋላ አሁን ያለውን ረሽኑት በሙሉ ከወሎ ጀምሮ እስከ እንትን በዚህ ልጅ ምክንያት ሙሉን ኦሮሞ ረሽኑና ጨርሱት። ዛሬ አዳር እየሰማችሁ ነው። በዋይፋይ ምቷቸው፣ ጠቅላላ ቀበሩት፣ እንዳለ ምቱት። ከካምፕ እያወጣችሁ ሙሉ በሙሉ ምቱት። መመታት አለበት። በቃ ይሄን ያልመታ ፋኖ ግን አንለቀው። ወደ ስልጣን እየመጣ ነው። እንሰቅላለን። እንደ በላይ ዘለቀ እኔ አንጠለጥለዋል። የተማረከው በሙሉ ያብይ ጦር መመታት አለበት። ውድ ቤተሰቦች ዛሬ ስለዚህ ልጅ ላወራችሁ ነው የመጣሁት። ሁላችሁም ሚዲያ ላይ በዘመን እንደምታዩ ሁሉም ያናወጣት ነው። አንድ ነገር ልነግራችሁ ፈልጌ ነው እና እቺ ልጅ ልትዋጋ መጣች። መከላከያ ጋር ከፋኖ ጋር ለማጥቃት መጣች። አጋጣሚ ተመታ ሞተች። እንግዲህ ያው እናንተ መከላከያ እንደዚህ ያረጋት መከላከያ እንደዚህ ያረጋት ብላችሁ ሚዲያውን እያናወጣችሁ ነው እና ልትዋጋ ነው የመጣችሁ። ልትዋጋ መጣችበት ሞታለች እና የመከላከያ ህይወት የዶሮ ህይወት መስላ እንዴ ልትወጋው ልትገል በመጣችበት እሷ ሞተች። ግን አንተ ገልበጠ ግን መከላከያ ጡቷን ቆረጠ እንደዚህ ያረጋ ብለህ ታወራለህ። ፋኖ እኮ የዛሬ ሳምንት የዛሬ 15 ያክል እኮ በመስጊድ ገብቶ እኮ ህዝብን ሲጨፈጭፍ አንተ ለምን እኔን ጨፈጨፈ ብለህ አላወራም። አንድ ሰው ግን ስለሞተ ዛሬ ሚዲያን ታናውጣዋለህ። ግን የኢትዮጵያ መከላከያ ሰራዊት ግን ህይወት የለውም። እንዳንተ ለሀገር ለሚታገለው ምን ያርግ ነው? እና እቺ ልጅ ዛሬ ሞታለች። ነገም ከነገ ወዲህ ማመን አለብህ። ልትዋጋ ከመጣ አንተም ትሞታለህ። ማን ፋኖ፣ ማን ሸኔ፣ ማን ኤርትራ፣ ማን ግብጽ አስረግጬ ነው መነግርህ ከፈለግከ ማለት ነው። ኢትዮጵያ